ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተገኙ መረጃዎችን የምናቀርብበትን መራግብር ይዘን መተናል። በዚህ ዝግጅትም በወለጋ የተገኘውን ድል ጨምሮ በተለያዩ የአማራ ክልል አካባቢዎች ባለፉት 2 ቀናት የተካሄዱ የህልውና ተጋድሎችን መረጃዎችን ወደ እናንተ እናደርሳለን። የአብይ አህመድ አገዛዝ መጠን ሰፊ የሆነ አፈሳውን አጠናክሮ ቀጥሏል። በተለያዩ አካባቢዎች ወጣቶችን በማፈስ ወደ ወታደራዊ ቀጠናዎች እያጓጓዘ እንዳለም ተመልክቷል። በለቱ ዝግጅታችን ከፋኖ ወቅታዊ የህልውና ተጋድሎ ጋር የተያዙ መረጃዎችን በስፋት እንመለከታለን። የዘውትር ተሳታፊያችን የሰበሰባቸውን እንዲያካፍለን ወደ እሱ አልፋለሁ። መልካም መሳይ። እንግዲህ በምዕራብ ወሎና በተለይ ደግሞ በደሴ ዙሪያ በ7 ወታደራዊ ግንባሮች የተጀመረው የማጥቃት ዘመቻ በተለይ በዋናነት የመቅደላ ወረዳ ዋና ከተማ የሆነችው ማሻ ከተማን የፋኖ ኃይሎች መቆጣጠር ችለዋል። 3 ገዢ ወታደራዊ ቦታዎችን እንዲሁ በእጃቸው ማስገባታቸውን አስታውቋል። በተደረገው ውጊያ በ2 የጭነት ተሽከርካሪ ቁስለኛ ወደ ኮምቦልቻ መወሰዱን የደረሰን ዜና ያመለክታል። በማሻ ከተማ በገብርኤል በአማኑኤልና በመድኃኔዓለም ቤተክርስቲያን ዙሪያ መሽጎ የነበረው የአገዛዙን ጦር ለማስለቀቅ ከፍተኛ ትንቅንቅ የተደረገ ሲሆን ይሄ ትንቅንቅ ፍሬ አፍርቶ አካባቢው ሙሉ በሙሉ ከአገዛዙ ጦር ማጽዳታቸውን ነው መረጃዎች የሚያመላክቱት። በአጠቃላይ በመድፍ በድሮን ታግዞ የተንቀሳቀሰው የአገዛዙ ሰራዊት ተመቶ ወደ መጣበት በበርካታ ግንባር እየተመለሰ እንደሆነ ነው መረጃዎች የሚያመላክቱት። በተለይ የአማራ ፋኖ ብሔራዊ ንቅናቄ 1ኛ ወሎ ቤት አማራ ምኒልክ እዝ 101ኛ ኮር በደቡብ ወሎ ዞን ተንታ ወረዳ ታላቅ ተጋድሎ መፈጸሙን አስታውቋል። የፋኖ ተዋጊዎች ከምሽግ እየተረማመዱ በቦምብ ጀምረው በኋላም በሳንጃ እጅ ለእጅ ውጊያ ማድረጋቸውን አስታውቀዋል። በውጊያውም በዚህ ለቁጥር የሚያዳግት የነፍስ ወከፍና የቡድን መሳሪያዎች ገቢ መሆናቸውና በተደረገው ውጊያም ከ30 በላይ የአገዛዙ ሰራዊት በየሸለቆ ወድቆ መቅረቱንና አስክሬን ሳያነሱ መሸሸታቸውን ታውቋል። በተደረገው ውጊያም እንዲሁ ከ40 በላይ የአገዛዙ ጦር ቁስለኛ መሆኑን አስታውቋል። በዚህ ከባድ ውጊያ እርምጃ በከፍተኛ ደረጃ የተጎዳው የአገዛዙ ጦር በሚመለስበት ሰዓት ሰላማዊ አርሶ አደሮችን በጅምላ በዘፈቀደ እየገደላቸው መሆኑንም እንዲሁ አያይዘው ጠቅሰዋል። በሌላ ዜና የሚኒሊክ 1ኛ እዝ አሃድ የሆነችው 12ኛ ኮር ልዩ ዘመቻ እና 16ኛ ኮር በጋራ ባካሄዱት የተቀናጀ ኦፕሬሽን ታላቅ ድል መጎናጸፋቸውን አስታውቀዋል። በሰሜን ወሎ ዞን አሁን ተገኝ፣ አዜት ብር፣ ወልዲያ ዙሪያ፣ መርጦ፣ ሲሪንቃና ጋሸን አቅጣጫዎች መነሻውን አድርጎ ተንቀሳቅሰው የነበረው የአገዛዙ 16ኛና 31ኛ ክፍለ ጦር የፋኖ ኃይሎች የተቀናጀ የመልሶ ማጥቃት በማድረግ መክተው መመለሳቸውን አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ 1ኛ ሚኒሊክ 1ኛ እዝ ልዩ ዘመቻ የ16ኛ ኮር 12ኛ ኮር በጋራ በወሰዱት የተቀናጀ የመልሶ ማጥቃት የአገዛዙ ጦር ያቀደውን ዓላማ ሳያሳካ ከፍተኛ የስነ ልቦናና የሰው ኃይል ስብራት ደርሶበት ወደ ኋላ ማፈግፈጉን አስታውቋል። በተረፌ ኩርታ፣ ጠጠር መልቀሚያ፣ ድርባት ሚካኤል፣ ላም ድንጋይና ኩቤ ተራራ በተባሉ አካባቢዎች ለ2 ቀናት የዘለቀው ለአስጨራሽ ውጊያ መካሄዱን አስታውቋል። የአገዛዙ ሰራዊት ያለ የሌላ አቅሙን ቢጠቀምም በሚኒሊክስ በፋኖ የበላይነት በተጠናቀቀው በዚህ ውጊያ በርካታ ሙትና ቁስለኛን ተሸክሞ ሽንፈቱን ተከናንሞ ወደ ኋላ ማፈግፈጉን አስታውቋል። በአጠቃላይ በምዕራብና በደሴ ዙሪያ አካባቢ እየተደረጉ ያሉ ውጊያዎች አሁንም ተጠናክረው የቀጠሉ ሲሆን በተለይ የድላንታን ከተማን ቀድሞ ለቆ የወጣው የአገዛዙ ጦር ትናንትና መልሶ ለመያዝ ያደረገው ሙከራ በከባድ ክሳራ ተጠናቋል ማለት ይቻላል። ከዚህ በተጨማሪ ከደሴ ከተማ አቅራቢያ የምትገኘው አልቡኮ ከተማ ከባድ ውጊያ እየተካሄደ ሲሆን በተደረገ ውጊያ ከ80 በላይ የአገዛዙ መደበኛ ጦር ሙትና ቁስለኛ መደረጉ ለማወቅ ተችሏል። በሌላ አቅጣጫ ከደሴ አቅራቢያ የምትገኘው የአልቡኮ ወረዳ ደጋጋ ከተማ ላይ የፋኖ ኃይሎች ከባድ ጥቃት ከፍተውባታል። የሚኒሊክ እዝ 14ኛ ኮር የጎስ ክፍለ ጦር በከተማው በሚገኘው የአገዛዙ ጦር ካምፕ ላይ ከፍተኛ የማጥቃት እንቅስቃሴ እያደረገ እንደሆነ ለማወቅ ተችሏል። በአጠቃላይ በምዕራብና በደሴ ዙሪያ ወረዳ እየተካሄዱ ያሉ ውጊያዎች አሁንም ተጠናክረው የቀጠሉ ሲሆን እንዲሁም በሰሜን ሸዋ አሁንም አዳዲስ ውጊያዎች ተከፍተው በአገዛዙና በፋኖ ኃይሎች መካከል ከፍተኛ ውጊያ
እየተደረገ እንደሆነ ለማወቅ ተችሏል። በምንጃር ቀጠና በሰሜን ሸዋ በአረርቲ ፋኖን ለመክበብ የገባው አየር ወለድ ኮማንዶ ራሱን ተከቦ ከፍተኛ ጉዳት የደረሰበት መሆኑን ለማወቅ ተችሏል። የአገዛዙ ጦር መነሻውን ከአረርቲ ከተማ አድርጎ በሚኒሻ እየተመራ ወደ ፋኖ ይዞታ ጥቃት ለመክፈት ሲጓዝ በሸዋ ጠቅላይ ግዛት እዝ በነበልባል ክፍለ ጦር ተከቦ ከፍተኛ ጉዳት የደረሰበት መሆኑን ለማወቅ ተችሏል። በተጨማሪ ከባልጭ ወደ ክርስቶስ ሰምራ ሲጓዝ አባ ዳሌ በተባለ ቦታ በከባዱ የደፈጣ ጥቃት የመጣው የአብዛኛው ጦር መደምሰሱንና በአረርቲና በዙሪያው አካባቢ አሁንም አዳዲስ ውጊያዎች እየተደረጉ እንደሆነ ለማወቅ ተችሏል። ከዚህ በተጨማሪ ዛሬ እንደዚሁ የአማራ ፋኖ ብሔራዊ ንቅናቄ የጎጃም ቴዎድሮስ እዝ 206ኛ ኮር 14ኛና 24ኛ ክፍለ ጦሮች በደብረ ማርቆስ አቅራቢያ የምትገኘውን ደብረ ዘይት የምትባለውን ከተማ በጣም ቁልፍና ወታደራዊ ስትራቴጂ ቦታ ነች። በፈጸሙት ማጥቃት በርካታ ሰራዊት ከደመሰሱ በኋላ ከተማዋን በቁጥጥራቸው ስር አድርገዋል። እንግዲህ የተማረከው በውጊያው የተማረኩ ክላሾች 56 ብሬን 2 የክላሽ ጥይት 9500 የብሬን 2000 የድሽቃ ጥይት 400 አብራራው መሳሪያ 4 ኤስኬስ 02 የተማረከ መከላከያ ሰራዊት 20 ሚኒሻ 9 የተደመሰሰ መከላከያ 1 ሬጅመንት ማለት ይቻላል። በአጠቃላይ ሚኒሻ 42 ሲሆን የመከላከያ ሰራዊት ከ50 በላይ መደምሰሱን ነው መረጃዎች የሚያመላክቱት። እንግዲህ በአጠቃላይ እዚች በጣም አነስተኛ ከተማ ነገር ግን ቁልፍ ወታደራዊ ቦታ የሆነችው ደብረ ዘይት ከተማን የፋኖ ኃይሎች ሲቆጣጠሩ በደብረ ማርቆስ ከተማ ከፍተኛ ድንጋጤ እንደተፈጠረ ነው አሁን ማምሻውን የደረሰኝ መረጃ የሚያመላክተው። በሌላ ዜና አሁንም በወሎ አካባቢ እየተደረገ ባለው ውጊያ በምዕራብ ወሎና በደቡብ ወሎ ደሴ ዙሪያ አካባቢ በርካታ ወረዳዎችን ያስለቀቁት የፋኖ የሚኒሊክ ዕዝ ኃይላት አሁንም በዋግምራ ዞን ከፍተኛ ትንቅንቅ እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። በተለይ በዋግምራ ግንባር 14ኛ ኃይሉ ከበደ ክፍለ ጦር በአገዛዙ ጦር ላይ ጥቃት በመክፈት በርካታ ሰራዊት በመደምሰስ ብሬንና በርካታ ክላሾችን መማረኩን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ 1ኛ ሚኒሊክ ዕዝ የ303ኛ አሳምነው ኮር 14ኛ ኃይሉ ከበደ ክፍለ ጦር ፋኖች በሶስት አቅጣጫ ማለትም በዋግምራ ዞን 38ኛ ክፍለ ጦር ከላይኪው 39ኛ ክፍለ ጦር ደግሞ አስ ከተማን በዲዩናና ከአዚላ የመጣውን የብልጽግና የመከላከያ ሰራዊት ዋርካው ከሚባለው ቦታ ላይ ከፍተኛ ምት መተውታል። በዚህ አውደ ውጊያ 1 ብሬን ሲማረክ 26 ክላሽንኮቭ መሳሪያ በእጃቸው አስገብተዋል። 5 ምርኮኛ ሲገኝ ከ15 በላይ ቦምብ እንዲሁም 12 ትጥቅ 25 ካዝና 9 ወታደራዊ ሻንጣ ከ1100 በላይ የክላሽ ተተኳሽና 1800 የብሬን ተተኳሽ በምርኮ የተገኘ ሲሆን ከ50 በላይ የጠላት ወይም ያገዛዙ ጦር በመደምሰስ የአካባቢውን የውጊያ ቀጠናውን በፋኖ የበላይነት ወታደራዊ ቀጠናዎችን በእጃቸው ማስገባታቸውን የደረሰን ዜና ያመለክታል። በጣም ነው ማመሰግነው። እንግዲህ ወደ ወለጋው ክስተት አልፋለሁ። በትላንትናው ዕለት በወለጋ ከፍተኛ ድል መገኘቱን በዕለቱ የቀጠናውን የአንሻ ሰይድ እዝ የህዝብ ግንኙነት ምክትል ኃላፊን አርበኛ አበበ አብርሃምን አነጋግሬ መረጃውን ለህዝብ አቅርበናል። በድጋሚ እንመልከተው። መረጃውን በተመለከተ ዝርዝር ነገሮችን በእጅ ይገኛሉ። ወደዛው እንለፍ በቀጥታ። አመሰግናለሁ መሳይ። እንግዲህ በምስራቅ ወለጋ ዞን በጊዳያና ወረዳ አንዱ ዲቾ ቀበሌ እና በአካባቢው በጣም የሚያስደንቅና ከባድ የተባለ ክሳራ በመንግስት ላይ ደርሶበታል። እንግዲህ ሰሞኑን በምስራቅ ወለጋ የተለያዩ የመከላከያ ሰራዊት አባላት፣ የኦሮሚያ ልዩ ኃይል፣ የገዳ ኮማንዶ፣ የሚኒሻ እንዲሁም የፖሊስ ኃይሎች በጋራ በመቀናጀት አመሮች ይበዙበታል የተባለውን አካባቢ ማለትም ጊዳያና ወረዳ አንዱ ዲቾ ቀበሌ ልዩ ቦታው ፈንድቃ የምትባለውን የአማሮች ሰፈር አቃጥለው ወደ ተነሱበት አንገር ጉትን ከተማ በሚመለሱበት ሰዓት የአንገር ጉትን ክፍለ ጦር፣ ጌጤ ግርማ መብረቁ ክፍለ ጦር፣ ተፈራረሙ ሳተናው ክፍለ ጦር፣ ሶስቱም ክፍለ ጦር የፋኖ የቢዛሞ ዕዝ ሶስቱም ክፍለ ጦሮች ገዳይ መሬት ላይ ከበባ በመፈጸም ከፍተኛ ጉዳት አድርሰው ይሄንን ዘርፎ ሲመለስ የነበረ አቃጥሎ ሲመለስ የነበረውን የአገዛዙን ጥምር ጦር በከፍተኛ ደረጃ መተውታል። ይህን ኃይል ከተከበበበት ለማስለቀቅ ተጨማሪ 28 መኪና የመከላከያ ኃይል ሲመጣ
ቀድሞ መረጃው ስለደረሳቸው ሙሉ በሙሉ ከበባ በመፈጸም አጥቅተው ከ28ቱ 24ቱን ተሽከርካሪዎች በሰራዊት እንደጫኑ ቁሳቁስ እንደጫኑ የተለያዩ ወታደራዊ ቁሳቁሶችን እንደጫኑ በቁጥጥራቸው ስር ማስገባታቸውን ነው አሁን ማምሻውን የደረሰ መረጃ የሚያመላክተው። በተደረገው ውጊያ አብዛኛው መኪና ላይ ተጭኖ የነበረው ኃይል ሲደመሰስ 24 ፓትሮሉን እና ሌሎች ተሽከርካሪዎችን ማለትም 24 ወታደራዊ ፓትሮል እና ሌሎች ተሽከርካሪዎችን በቁጥጥራቸው ስር አድርገዋል። ከ75 ጥቁር ክላሽ እንደታሰረ ነው የተገኘው መኪና ላይ። ከአስክሬን ላይ የተነሳ 196 ክላሽንኮቭ መሳሪያ በእጃቸው አስገብተዋል። 2 ብሬን፣ 2 ስናይፐር፣ 3 ኩንታል ብር ማለት ነው በእጃቸው ያስገቡት። 1 ሻለቃ አመራርን ጨምሮ 10 የመከላከያ አመራሮች ተማርከዋል። 6 የመገናኛ አይኮም ሬዲዮኖችን ማርከዋል። ከ3500 በላይ የዲስቃ ተተኳሽ፣ 9800 የብሬን ተተኳሽና ከ14000 በላይ የክላሽ ተተኳሽ በእጃቸው ማስገባታቸውን ለማወቅ ተችሏል። እንግዲህ ብዛት ያልታወቀ ኤፍ1 ቦምብ ማርከዋል። ትጥቅና ካዝናም የተለያዩ ወታደራዊ ሻንጣዎችና በርካታ የወታደራዊ ቁሳቁሶችን በእጃቸው ማስገባታቸውን አስታውቀዋል። እንግዲህ ይሄ በወለጋ በአንድ ወረዳ ብቻ የተደረገ ውጊያ ሲሆን በአገዛዙ ጦር ላይ በጣም ከፍተኛ ድንጋጤ የፈጠረ፣ በፋኖ እዛ አካባቢ የሚንቀሳቀሱ ፋኖች ደግሞ የልብ የተሰማቸውና ከእንግዲህ በኋላ አገዛዙ የፈለገውን ያክል ጦር ይዞ በዛ አካባቢ ቢንቀሳቀስ በደል እየፈጸመ የአማሮችን መንደር ንብረት እያወደመ ቤት እያቃጠለ ሴቶችን እየደፈረ የሚቀጥልበት አጀንዳ የተዘጋ መሆኑን ዛሬ በድላቸው ያረጋገጡ መሆናቸውን ነው የደረሰኝ መረጃ የሚያመላክተው። መሳይ በርካታ ተሽከርካሪዎች ናቸው በቁጥጥር ስር ያሉት የተደመሰሱት። እንደዚሁም በርካታ የጦር መሳሪያዎችን በእጃቸው አስገብተዋል። የወለጋ ቢዛሞ እዛ የሚገኘው እዝ ታጣቂዎቹ እንግዲህ አፈጣጠራቸው ይህንን ትግል የጀመሩበት ምክንያትና መንገድ በተለየ ሁኔታ የሚጠቀስ ነው። ወለጋ ላይ መጠነ ሰፊ እልቂት ነው በአገዛዙ የተለያዩ ታጣቂ ቡድኖች ሲፈጸም የነበረው። አልሞት ባይ ተጋዳይ ሆነው ሞትን ቤታችን ቁጭ ብለን አንጠብቅም ብለው በተነሱ ጭፍጨፋ የደረሰባቸውን እሱን ለማስቀረት በሚል ታጥቀው ሞፈራቸውን ቀንበራቸውን ትተው በሬያቸውን ሸጠው ጠመንጃ ገዝተው ነው እንግዲህ እየተፋለሙ የሚገኙት። ይህንን በሌላ የፖለቲካ ሴራ እየተበተቡ የመንግስት ፋኖች ናቸው በሚል አንዳንድ የኦሮሞ የፖለቲካ ሊቃን የሚያስተጋቡትን መረጃ እንዲሁ ከሰሞኑ ስንከታተለው ነበር። ለማንኛውም በወለጋ በአሁኑ ሰዓት እንደ በፊቱ የንጹሃን ግድያ እየቀነሰ መጥቷል። ይሄም የሆነው ራሳቸውን አስታጥቀው ራሳቸውን መከላከል በመጀመራቸው ነው። እንዲህ አይነቱ ድል ላገዛዙ ትልቅ ስብራት ነው። ለማንኛውም በዚህ ጉዳይ ላይ ዝርዝር ሪፖርት ከአካባቢው እንጠብቃለን። እንደው ምን ማለት ይቻላል በአጠቃላይ መሳይ ጽድቁ ቀርቶ በወጉ በኮነነኝ የሚባል አባባል አለ። በዛ አካባቢ እንኳንስ የኦሮሞ አማራ ተወላጅ ነው የኦሮሞ ኃይል አስታጥቋቸው የኦሮሞ ብልጽግና መሳሪያ አስታጥቋቸው ማንን ለመውጋት በመጀመሪያ ደረጃ እቺ ቃል የተነሳችው ሽንፈታቸው መዋጥ ስላልቻሉ ነው። ከዚህ በፊትም መሳይ በኢትዮጵያ ታሪክ በውጊያ የተገደለ ጀነራል በታሪክ ሰምተን አናውቅም። ምናልባት በአፄ ምኒልክ ጊዜ በአድዋ ጦርነት ጊዜ ወታደራዊ ጀነራሎች ከጣሊያን ጋር ሲዋጉ ሙተው ሊሆን ይችላል። እነ ደጃዝማቾች ፊታውራሪዎች ቀኝ አዝማቾች ሙተው ሊሆን ይችላል። እሱን የታሪክ አዋቂዎች ያጥኑት። ነገር ግን በኃይለ ሥላሴም ጊዜ በደርግም ጊዜ በኢህአዴግም ጊዜ አሁን በብልጽግናም ጊዜ በታሪክ በውጊያ የሞተ ጀነራል ሰምተን አናውቅም። ያን ሁሉ 30 ዓመት ኤርትራ ውስጥ ውጊያ ሲደረግ ወታደራዊ ጀነራል ሙተዋል። 17 ዓመት ትግራይ ውስጥ ውጊያ ሲደረግ በኋላም ደግሞ በ1991 ዓመተ ምህረት ከኤርትራ ጋር በተደረገው ውጊያ በባድመ በኩል በተደረገው ውጊያ ምንም ሰምተን አናውቅም። ምናልባትም ኮሎኔሎች ሙተው ሊሆን ይችላል። በታሪክ ለመጀመሪያ ጊዜ እዚህ ቦታ ላይ የዛሬ 4 ወር በጣም ጀግና ተብሎ ያንን አካባቢ ያጸዳል ተብሎ የሄደ ጀነራል ከነ አጃቢው ከነ ሰራዊቱ ይዞት ከተንቀሳቀሰው ጀነራል ጋር ነው የተሰዋው። ሰራዊት ጋር ነው የተሰዋው ጀነራል። እነዚህ ኃይሎች የአማራ ተወላጆች ሳይወዱ በግድ በደርግ ጊዜ ከወሎ ከትግራይ ከሰሜን ጎንደር አካባቢ ያለ ፍላጎታቸው ድርቅ ገብቷል በማለት ያንን አካባቢ ከዘንዶ ጋር ታግለው ከባብ ጋር ታግለው ከአንበሳና ከነብር ጋር ታግለው ያንን አካባቢ አልምተው በፍጹም ከኦሮሞ ወንድሞቻቸው ጋር በመዋደድ በመጋባት ባህሉን ወጉን ስርዓቱን በማክበር ለረጅም ዘመናት ሲኖሩ የነበሩ ሰዎች ናቸው። ከህዝቡ ጋር ምንም ችግር የለባቸውም። አሁን ይህን ለማጥፋት ነው የተንቀሳቀሰው። ነገር ግን በተዘጋ ቤት ውስጥ መስኮት በሌለው ቤት ውስጥ ድመትን አስገብተህ በዱላ ልትደበድባት አትችልም። አማራጭ ስታጣ በጥፍሯ ቦጫጭራ ትገልሃለች። የአንድ ወዴድቼ ወረዳ እያደረጉ ያሉት የጂዳንጃና ወረዳ እያደረጉ ያሉት ይሄንን ነው። መውጫ አጡ፣ መሄጃ አጡ። ወደ አማራ ክልል ሲሄዱም የአማራ ብልጽግና አስራባቸው፣ ገደላቸው፣ በዝናብ አስመታቸው። ሂዱ ተመልሳችሁ ብለው
ጭኖ በግድ ሲወስዳቸው መንገድ ላይ ተደበደቡ፣ ተገደሉ፣ ተዘረፉ። ስለዚህ ምርጫ ስለሌላቸው አገራቸው ያቺ ብቻ ስለሆነች ከሀገራችን ማንም አያስነቅቀን በማለት ፊት ለፊት የመጣውን ወፈሰማይ የሆነ ሰራዊት ፊት ለፊት እየተጋፈጡት ነው የሚገኙት። እንግዲህ የተሳተፈው የአማራ ፋኖ ብሔራዊ ንቅናቄ የወለጋ ፋኖ 3 ክፍለ ጦር ብቻ ነው ይሄን ሁሉ ሰራዊት አፍኖ ከፍተኛ ጉዳት ያደረሰበት። አሁንም እንግዲህ አገዛዙ የመሸ ዕድሜው እየመጣ ሲሄድ ሴት፣ ህፃናት፣ አረጋውያን፣ የሃይማኖት አባቶች ብቻ ነው በእነዚህ ወረዳዎች ላይ ያሉ። ወጣቱ መሳሪያውን ይዞ ጫካ ገብቷል። ምክንያቱም ከከተማ ላይ ዝም ብሎ አንገቱን ደፍቶ መቀመጥም አልቻለም። ይታፈናል፣ ይታሰራል፣ ይዘረፋል፣ ይገደላል። ይሄ ሁሉ በደል እየደረሰበት ከተማ ላይም መቀመጥ ስላልቻለ መሳሪያ ነፍጥ አንስቶ ራሱን ለመከላከል ወደ ውጊያ የገባበት ሁኔታ ነው ያለው። አሁን የኦሮሞ ብልጽግና ወይንም የኦሮሞ አጠቃላይ የፖለቲካ አመራሮች የኦሮሚያ ብልጽግና ያስታጠቃቸው ለኦሮሚያ ብልጽግና የሚሰሩ ሰዎች ናቸው ብሎ ዋጋቸውንና የሰሩትን ጀብዶና ጀግንነት ለማንኳሰስ የሚደረገው ጥረት ምንም ይሁን ምን የታጠቁት መሳሪያ ነው። ማንም ይስጣቸው ማንም የታጠቁት መሳሪያ ነው። እየተዋጉ ያሉት ደግሞ ለመሬት፣ ለገንዘብ፣ ለክብር አይደለም፣ ለመኖር ነው። ለመኖር ሌላ ምርጫ ስለሌላቸው ፊት ለፊት ተጋፍተው እየተጋደሉ እየሞቱም እየገደሉም ነው። ቦታቸውን እስካሁን ድረስ አስከብረው ቆይተዋል። እንግዲህ በርካታ ኬሻ ወይም በርካታ ማዳበሪያ ብር ከየት አመጡት? ያንን ቀበሌ የሴቶችን፣ ህፃናት፣ አረጋውያን፣ የሃይማኖት አባቶች ብቻ ያሉበትን ሰፈር ሲያቃጥሉ የዘረፉት ገንዘብ ነው። ያንን ገንዘብ ይዘው ሲሸሹ ነው በከበባ የአንሻ ሰይድ እዝ ከፍተኛ ጉዳት ያደረሰበትና በአጠቃላይ በምስራቅ ወለጋ ብቻ ሳይሆን አሁንም ዛሬ እንደሰማነው በወሎ በሁለት አቅጣጫ በተከፈተበት የማጥቃት እንቅስቃሴ አገዛዙ ገና 2 እና 3 ዋጋ ፍርሱሱ ነው የወጣው። ብሬን፣ ድሽቃዎች፣ ሞርተሮች እየተማረኩ ነው። ከዚህ በላይ እንግዲህ ትልቅ ሽንፈት የለምና በአጠቃላይ አገዛዙ ሄደበት አውደ ውጊያ ሁሉ ገና ወደ ሙሉ ማጥቃት ፋኖ ሳይጀምር ከፍተኛ ሽንፈት እየደረሰበት እየተበተነ እንደሚገኝ ነው መረጃዎች የሚያመላክቱት። አሁን ማምሻውን እንኳን መሳይ የደረሰን ዜና በደብረ ዘቢጥ የሚባለው አካባቢ እንግዲህ በጣም ይሄ አካባቢ ጠንካራ ውጊያ በህወሓት ጊዜ ጠንካራ ውጊያ የተደረገበት አካባቢ ነው። እንግዲህ ወደ ጋሸና አቅራቢያ የሚገኝ ቦታ ነው። ደብረ ዘቢጥ የነበረው የብልጽግና ሰራዊት ሙሉ በሙሉ በመደምሰስ ዛሬ ፋኖ ደብረ ዘቢጥ ከተማን አሁን ማምሻውን መቆጣጠሩን አስታውቋል። ይህ የፋኖ ኃይሎች ድሮ የአገዛዙ ጦር በሚያሰለጥኑበት በሚቀመጡበት እና ነፃ ግዛት ብሎ በያዙት አካባቢ አገዛዙ እየተንቀሳቀሰ የማጥቃት እንቅስቃሴ ሲያደርግ እነሱ በመልሶ ማጥቃት ነበረ ራሳቸውን ሲከላከሉም አንዳንድ ቦታዎችን ሲቆጣጠሩ የነበሩት። አሁን ግን እያየን ያለነው የፋኖ ኃይሎች ወደ ሙሉ ማጥቃት ሂደው ከተሞችን እየተቆጣጠሩ ወደ ዞን ዋና ከተሞችና ወደ ዋና ጥቁር አስፋልቶችን ለመያዝ እንቅስቃሴ እያደረጉ እንደሆነ እየተመለከትን ነው። ይሄ እንግዲህ አገዛዙ ከፍተኛ ድንጋጤ የፈጠረበት ጉዳይ ሆኖ ነው ያገኘሁት። መሳይ፣ ለመረጃውን በአጠቃላይ ለነበረን ቆይታ በጣም አመሰግናለሁ። እኔም አመሰግናለሁ መሳይ።